በኮልፌ ቀራኒዮ የታዳጊው አሰቃቂ ድብደባ ህዝቡን ባስቆጣበት በዚህ ወቅት ፖሊስ ከጀርባው የነበረውን ያልተሰማ ድብቅ እውነት ይፋ አድርጓል። በሌላ በኩል ደግሞ የደስታና የጨዋታ በዓል አሸንዳ በጦርነት ስጋት በደስታና በሐዘን ጭጋግ ተሸፍኗል። በአዲስ አበባ የፍትህ ፍለጋው ምን ደረጃ ላይ ይገኛል? በሰሜኗ መቀሌ ምን እየተካሄደ ነው? አዳዲስ መረጃዎችን ይዘናል። ሰላም ጤና ይስጥልን ውድ የፈጠነ ሚዲያ ቤተሰቦች፣ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 በተለምዶ ዓለም ባንክ ተብሎ በሚጠራው አካባቢ በቅርቡ በማህበራዊ ሚዲያ የተሰራጨ አንድ ተንቀሳቃሽ ምስል ህዝቡን አሳዝኗል፣ ብዙዎችንም አስቆጥቷል። ምስሉ ፈርዶስ መሐመድ፣ ኤደን ዳዊትና ሃኒ ሁሴን የተባሉ 3 ታዳጊ ተማሪዎች የቅርብ ጓደኛቸውን ያለምንም ርህራሄ ሲደበድቡ ያሳያል። ድርጊቱ ወዲያውኑ ማህበራዊ ሚዲያ ላይ መነጋገሪያ በመሆን ኢትዮጵያውያን ለተጎጂዋ ፍትህ እንዲሰጥና ጥፋተኞቹ በህግ እንዲጠየቁ ሲጠይቅ ቆይቷል። ሆኖም ከዚህ የህዝብ ቁጣ ጀርባ ያለው የጉዳዩ እውነተኛ አካሄድና ፖሊስ ምላሽ ከዜናው በስተጀርባ ያሉ አዳዲስ ሁኔታዎችን ይፋ አድርጓል። ድርጊቱ የተፈጸመው አሁን ሳይሆን ከወራት በፊት ጥቅምት 14 ቀን 2018 ዓ.ም እንደነበር የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ማህበራዊ ሚዲያው ቪዲዮን ተቀባብሎ ከመሰራጨቱ ረጅም ጊዜ በፊት ጉዳዩ ለህግ ደርሶ ፖሊስ ተጠርጣሪዎቹን በቁጥጥር ስር አውሎ ነበር። አስፈላጊውን ማስረጃ በማሰባሰብ የምርመራ መዝገቡ ተጠናቆ ለሚመለከተው የፍትህ አካል መላኩንም ፖሊስ አረጋግጧል። የፍትህ ሂደቱን በተከፈተበት ሁኔታ ቪዲዮ በድንገት አደባባይ መውጣቱ አዲስ ምስቅልቅል ፈጥሯል። ይህ አይነቱ ምስል መሰራጨቱ በተጎጂዋ ታዳጊና በቤተሰቦቿ ላይ ተጨማሪ የስነ ልቦናና የማህበራዊ ህይወት ጫና እንደሚያደርስ በመታመኑ ፖሊስ ጉዳዩን በሌላ የወንጀል መዝገብ አይቶታል። ቪዲዮን ወደ ህዝብ ያወጣውን አካል ለማጣራትና ጥፋተኛውን ለመለየት ሲባል 3ቱ ተጠርጣሪዎች በድጋሚ በቁጥጥር ስር ውለው ተጨማሪ ምርመራ የተካሄደባቸው ይገኛል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ህብረተሰቡ ለአንዲት ታዳጊ ተቆርቆሮ ያሳየውን ሰብአዊ ስሜትና የወንጀል መቃወም አቋም አድርጓል። የፍትህ አካላቱ የኮልፌውን ጉዳይ በዚህ መልኩ እየያዙት ይገኛሉ። በመቀጠል ደግሞ የጀርመን ድምጽ ከመቀሌ ያቀረበውን ወቅታዊ ዘገባ ዝርዝር እንደሚከተለው ይቀርባል። በሰሜን ኢትዮጵያ አንዣቦ ባለው የጦርነት ስጋትና በክልሉ ባለው ወቅታዊ ሁኔታ ምክንያት ወደ መቀሌ ከሚጓዘው ይልቅ ከአካባቢው ወደ መሃል ሀገር የሚሸሸው የሰው ቁጥር በከፍተኛ ሁኔታ መጨመሩን የጀርመን ድምጽ ዘገባ አመላከተ። በየዓመቱ ከነሐሴ 16 ቀን ጀምሮ ለተከታታይ 3 ቀናት በደማቅ ሁኔታ የሚከበረው የልጃገረዶች የአሸንዳ ክብረ በዓል ዘንድሮ የነበረው ድምቀትና የቱሪስቶች ፍሰት ፈጽሞ መቀዝቀዙን የዓይን እማኞች ገልጸዋል። ለወትሮ በዚህ ወቅት የክልሉ ተወላጆች ሀገር ውስጥና የውጭ ሀገር እንግዶች በየብስና በአየር ትራንስፖርት ወደ ከተማ የሚጎርፉባት ሳምንት እንደነበር የሚያስታውሱት የመቀሌ ከተማ ነዋሪዎች ዘንድሮ ግን ነገሩ የተገላቢጦሽ ሆኖ የበዓል ድባብ ሳይሆን የጦርነት ስጋት ያጸላበት ወቅት መሆኑን ይናገራሉ። በተለይም ወጣቱ ማህበረሰብ ከቀብር ቦታና ከእምነት ስፍራዎች ጭምር የሚደረግን አፈሳ በመሸሽ በብዛት ከክልሉ እየወጡ እንደሆነ ጠቁመዋል። የየብስ መንገዶች በመዘጋታቸው ምክንያት ብቸኛ አማራጭ የሆነው የአየር ትራንስፖርት ለማግኘት እንኳን እስከ 3 ሳምንት የሚደርስ ረጅም ወረፋ መጠበቅ ግድ ሆኗል። ከአዲስ አበባ ወደ መቀሌ የሚደረጉ በረራዎችም በባዶ የሚሄዱ ሲሆን ከመቀሌ ወደ አዲስ አበባ የሚደረጉት ግን በተሳፋሪዎች የተጨናነቁ መሆናቸውንና ይህም የሰው ልጅ የጉዞ ፍላጎት ወዴት እንደሆነ ግልጽ ማሳያ መሆኑን አስተያየት ሰጪዎች አስረድተዋል። ከመቀሌ ወደ አዲስ አበባ በቅርቡ የመጣ አንድ ወጣት እንደሚለው የመቀሌ ህዝብ ይህ የጦርነት ስጋት እስኪያልፍ ድረስ በብዛት ወደ መሃል ሀገር በመሸሽ ላይ ይገኛል። አቅም ያለው ህዝብም ክልሉን እየለቀቀ በመውጣቱ ምክንያት የዘንድሮ የአሸንዳ ፌስቲቫል ዝግጅትም ከናካቴው ድባብ አልባ ሆኗል። በሌላ በኩል በባህልና ስነ ጥበብ ዘርፍ ላይ የተሰማራችው ብርቱካን መብራቱ የተባለች ወጣት እንደገለጸችው የዘንድሮ አሸንዳ በክብረ በዓሉ ላይ በደረሰባት ጾታዊ ጥቃት ህይወቷ ያለፈው ዘውዱ ሀፍቱ የምትዘከርበት እንጂ የበዓል ደስታ የሚንጸባረቅበት እንዳልሆነ ገልጻለች። አክላም በክልሉ ሊከሰት ከቋፍ የደረሰውን አዲስ የግጭት ስጋትና በህዝቡ ላይ እያደረሰ ያለውን ሰብአዊና ኢኮኖሚያዊ ጫና አጣጥላለች። በአንድ በኩል ህጻናትና ታዳጊዎችን ከአካላዊ ስነ ልቦናዊ ጥቃት የመጠበቅ፣ በሌላ በኩል ደግሞ በሀገራችን ሰላም ሰፍኖ ህዝቡ በነጻነት የሚንቀሳቀስበትና በዓላቱን የሚያከብርበት ድባብ እንዲፈጠር የሁላችንም ምኞት ነው። ያላችሁን አስተያየት በኮሜንት ላይ ያካፍሉን። ለዛሬ ያዝንላችሁ ያቀረብነው መረጃ ይህን ይመስላል። ወቅታዊ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ የደውል ምልክቷን መጫን አትርሱ። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። በያላችሁበት ሰላም ቆዩ።